ቅድስትና ብሩክ ተለያዩ። ምሳሌም እያለቀሰች ትገኛለች። እንዲሁም መድብል ከእንግዲህ ወደ አንተ ወንድም አይደለህም፣ ለአንተ ዋጋ የከፈልኩት በከንቱ ነው በማለት መድብል ከብሩክ ቤት ለቆ መውጣት ችሏል። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ለምታበረታቱኝና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ነው የምለው። ምሳሌ ድራማ በአለፈው ቪዲዮአችን ላይ እንዳየነው ቅድስት ብሩክን የውሳኔ ሰው አይደለህም፣ ምንም ነገር እንዳትናገረኝ በማለት ማህሌት ጋርም አንገት ለአንገት ተናንቀው ነበረ። በዛሬው ቪዲዮአችን ላይ ደግሞ የምናየው ቅድስትና ብሩክ ተለያዩ። እንዲሁም ምሳሌ በእንባ እያነባች ትገኛለች። ለምን ቢባል አሁን ላይ ብሩክ ቃል ገብቶ ቃሉን ስላፈረሰና ስለከዳ እንዲሁም ብዙ መከራና ስቃይ እያሰረፈችበትን የሰራችውን ሁሉ ሳይረሳና ቀናት ወራት ይዘል ከማህሌት ጋር መታረቁ አብሮ አንድ አልጋ ላይ ማደሩ በጣም አበሳጭቷትና ተስፋ አስቆርጧታል ቅድስትን። ስለዚህ ቅድስት ከእንግዲህ በኋላ ምንም ነገር እንዲያትናገረኝ፣ አንተ የውሳኔ ሰው አይደለም። ስለዚህ እኔ የራሴን ህይወት መምራትና መኖር እፈልጋለሁ። ከእንግዲህ በኋላ ማህሌት ጋር መዳረቅና መጨቃጨቅ አልፈልግም በማለት ቤቱን ለቃ ወጥታለች። ይህንንም ያየውና የሰማው የብሩክ ወንድም መድብል አንተ የኔ ወንድም አይደለህም፣ እንዴት አደርጋለህ ብዬ አንድም ቀን አስቤ አላውቅም ነበር። ስለዚህ ለአንተ የለፋሁትና የሰራሁት የከፈልኩት ዋጋ በከንቱ ቀረ በማለት በሳጭቶ ከእንግዲህ ለአንተን ቤት ለቅቄ የመውጣት ግዴታ አለብኝ። ሰው ማለት ባደረገውና በተደረገለት ሙሉ አመስግኖም ሆነ ክፋትም ካለፈበት ለማስተካከልና ጥሩ ነገር ላይ ለመድረስ እንጂ እንደገና ወደ ኋላ ተመልሶ ጥፋት ያጠፋል ብዬ አምኜ አላውቅም ብሏል። ስለዚህ አንተም ከማህሌት ጋር ህይወትን ምራ። ከእንግዲህ በኋላ ለሚመጣው ነገር ምንም ነገር እንዲወንድም የምራዳህና የማግዝህ ነገር የለም በማለት ቤቱን ለቆ ወጥቷል። ከእንግዲህ የራሴን ህይወት እመራለሁኝ፣ ምንም ነገር ብትናገረኝ እንኳን ወደ አንተ አልመለስም በማለት ተስፋ ቆርጧል። ለምን ማህሌት ያንን ሁሉ አድርጋ አሁን ላይ ተመልሰ ከሷ ጋር መኖር ከጀመርክ በእኔ በንተ የመጣው ስቃይና መከራ አልበቃ ብሎ ሌላ ለመጨመር ነው ብሏል። ምሳሌም ቅድስት እንድትሄድ አልፈልግም እያለች እያለቀሰች ትገኛለች። አልፈልጋትም እያለች ብታለቅስም እንኳን ይህንን የጭካኔና እንዲሁም ደግሞ ውሳኔ ሊያመጣው የቻለው አባትሽ ብሩክ ነው፣ እኔ አይደለሁም ብላለች። ለምን ቢባል ብሩክ አሁን ላይ የሚያስተካክለው ነገር አለ ተብሎ እየተጠበቀ በነበረበት ወቅት ላይ ብዙ ስቃይ መከራ ካሳየችው ከማህሌት ጋር ተመልሶ እንዲህ ላይ መሆን በጣም ያሳፍራል። ይህንን ሁሉ ዋጋ መከራ ስቃይ አሳልፋ ዛሬ ደረጃ ላይ እንዲደርስ ያደረገችው ቅድስት ነበረች። ስለዚህ የቅድስትን ቃል በከንቱ አስቀርቶ ቃሉን በልቷል። ይህንን ያደረገ ጊዜው ቅድስትም በሁሉም ጨክናለች። ምሳሌ ብታለቅስ መድብልም ቢቆጣና ቢበሳጭ ውሳኔዋን ልትሽርና ልትተው አልቻለችም። ለምን ቢባል ብሩክ የተከፈለለትን ዋጋ ሊያቀው ስላልቻለ አሁን ላይ እኔ ማድረግ የሌለብኝን ነገር ሁሉ አላደርግም። ስለዚህ እኔ ከነ ክብሬ ኖሬያለሁ፣ እሱ ክብሩን አጥቷል። እኔ ከነ ክብሬ ሌላ ሰው ጋር መሆን እችላለሁኝ። እሱ ደግሞ ከፈለገው ሰው ጋር መርጦ ሆኗልና ማንኛችሁም እንዲያትናገሩኝ፣ ሁሉም የራሱ ህይወት ይኖረዋል በማለት
ተናግራለች። ያው ብሩክም ይህ ነገርና የስህተት የተፈጠረብኝ አለማገናዘብ ነው ብሏል። ግን አይደለም ብሩክ ትልቅ ሰው፣ ጎበዝ፣ ጠንካራ፣ ታታሪ፣ ጥሩ አባት እንዲሁም ደግሞ ጥሩ አባት ከመሆንም ጀግና ከሚባል የታወቀለትና የተመሰከረለት ነበር። አሁን ደግሞ በማትረባ እንዲሁ ምንም ትካር የሌላት ለሰው አስተሳሰብና አዝንታ የሌላት ሰው ጋር አንድ ላይ ትሆናለህ ወይም አስተሳሰብህ ከሷ እኩል የዘቀጠ ይሆናል ተብሎ ባልታሰበበት ሁኔታ ከእሷ ጋር ስለተገኘህ በጣም ወድቀሃል። ማህሌትም የፈለገችው ነገር ሆኖላታል። የእሷ ፍላጎትና ምርጫ ብሩክን ብቻውን ለማስቀረት ከቻለች እንደፈለገች አድጋ ረግጣ ለመያዝ ካልተቻለም ደግሞ ከፈለገችው ከዝና አሳልፋ ለመስጠት ነበር። ግን ተሳክቶላታል። ቅድስትን ከቤት ካባረረች እንዲሁም ደግሞ ጋሻ መከታ የሆነውን የእናቱን ልጅ ብሩክን መድብልን ካባረረችበት እና ብቻውን አስቀራችው ማለት ይቻላል። ምሳሌንም እንደፈለገች አድርጋ የመያዝ መብት ይኖራታል። ቤቱንም እንደፈለገች ትወራጫለች። ማንም ሰው የሚያዛትና የሚቆጣጠራት አይኖርም። ስለዚህ አሁን ላይ በሁሉን ነገር ብታደርግ የራሷ መብት ፍላጎት ሆነ ማለት ብሩክ ደግሞ በጣም አደጋ ላይ ወደቀ ማለት ነው። የብሩክ ጋሻ መከታ የሆነው መድብል ምንም አይነት ችግር እንኳ ቢደርስበት ጓደኞቹንም ሆነ ራሱ መስዋዕትነት ለመክፈል ዝግጁ ሆኖ ከብዙ ጠንቅ ውስጥ ያወጣው ነበር። ግን ለማህሌት ብሎ ከወንድሙ ጋር መጣላቱ ፌር አይደለም። ብቻ ያም ሆነ ይህም ብሩክ ትክክል አይደለም። አሁን ላይ ዝና በአንድ ጨካኝ ሰው ተይዛ የሆነች የድሃ ልጅ ሰርቼ እለወጣለሁ ባለችበት አጋጣሚ ተሰቃይታ በነበረችበት ላይ ሄዶ እንዲማስለቀቅና እንዲሁም በሕግ አስይዞ ያችን ምስኪን የድሃ ልጅ ለማስወጣት በሞከር እንኳ ይሻላል እንጂ ማህሌት ሌላ ጣጣና እንዲሁም ደግሞ ዝና እንዲላካትና እዛ ቤት ሆና እንድትሰራ የምትፈልገው ነገር ሊኖር ስለሚችል አሁን ላይ ብሩክም አምኖ ከሷ ጋር መሆኑና መጠጋቱ በጣም የሚያሳፍርና የሚያስጠላ ነው። ሞገስ እንኳን ለሚስቱ ለፍቅረኛው ሲል ብዙ መስዋዕትነትና ዋጋ ከፍሏል። እንዲሁም የማይረባ ሰው በዙሪያው የታጠሩት ማህሌትና ኤፍራታ በነበሩ ጊዜ እንኳን የሚወዳትን ፍቅረኛውን ከማስታወስ አንድም ቀን ወደ ኋላ ብሎ አያውቅም። ማህሌትን ወዳለው ብትለው በነበረበት ጊዜ እንኳን ፍላጎቱና ምርጫው ሉላ ነበረች። እናንተ የኔ አይደላችሁም። ብዙ ዋጋ ቢከፍሉለትም ብዙ ነገር ቢያደርጉለትም እንኳን የኔ ፍቅረኛ የመወዳት የወደፊት ሚስቴ ሉላ ትባላለች። ከእናንተ ጋር አልሆንም። እናንተ ገንዘቤን ወይም ደግሞ ሀራም ለቆሻሻ ነገር ፈልጋችሁኝ እንጂ እውነት ወዳችሁኝ አይደለም በማለት የራሱን ውሳኔ ወስኖ በሚኖርበት አጋጣሚያ ላይ መኖር ብዙ ያሳያልና ፍቅረኛውንም ሉላን ከዝና እጅ አውጥቶ እጅ አስገባለት። የማለት እውነተኛ ፍቅር ይጠይቃል። እንዲሁም ጠንካራ ሰው ይላል። በመታገሉና ሌላ ሰው ጋር ሌላ ህይወት ቢጀምርም እንኳን ፍቅረኛውን ባለመርሳቱ አሁን ላይ እህታጁ ሊያስገባ ችሏል። ገንዘብ እና ንብረት እንኳን ምርጫ ቢሰጠው ምንም አይነት ገንዘብ የመጣ ይመጣል እንጂ የቀረ ቢቀር ከሚስቴ ከሉላ ከፍቅረኛ የሚበልጥ ነገር የለም። አይደለም ገንዘብ እና ንብረት ህይወቴንም እሰጣታለሁ የሚባለውን ሁሉ መስዋዕትነት ከፍላለሁ እንጂ የሚስቴን እጅ ለማንም ማስያዝ ወይም ደግሞ ማንም እንዲደርስባት አልፈልግም ብሏል። ይህ ማለት የሰራው ስራ ትክክል ነው ማለት ሳይሆን ማንም ሰው ጋር ሆኖ የፊቱን የፍቅረኛውን ውለታና እንዲሁም የተከፈለለትን የፍቅር ዋጋ ያለ መርሳቱን ነው የሚያሳየው። ስለዚህ ብሩክ ለምን ተማረም ብቻ ይገርማል። ግን ምንም አያሳዝንም። ብሩክ
ብቻውን ቢቀርም እንኳን ምንም የሚያሳዝን ሰው አይደለም። ያንን ሁሉ የተደረገለትን ትቶ ረስቶና እንዲሁም ደግሞ ችሎ ያሳለፈለትን ሰው እንደገና ተመልሶ ወደ በደለው ሰው መመለስ በጣም የሚያሳፍርና ዋጋ ለከፈለለትም ሰው የሚጸጽት ነው። ዳጣም እንዴት ብሩክ ለማህሌት ይህንን ያደርጋል? ቅድስት ምንም ነገር እንዳይሰማሽ፣ አንቺ ጎበዝና ጠንካራ ታታሪ ሰው ነሽ። ደግሞም ከዚህ ቤት መልቀቅ የለብሽም። ለዚች ለማትረባ ለማህሌት ብለሽ ያንቺን ቤት መልቀቅ አይኖርብሽም። እንደውም ለልኳ ብለሽ እዙ ተቀምጠሽ የወደፊት ህልምሽን አቅደሽ ሲሆን ማሳየት እንጂ ለእሷ ልክ ብዙ ዋጋ የከፈልሽለትንና መጽዋት ያደረግሽለት ጊዜሽን ሁሉ ለቀሽ መውጣት አይጠበቅብሽም እያለች ዳጣም በንዴት ቅድስትን እየመከረቻት ነበረ። ግን ቅድስት ውስጧ በጣም ስለተጎዳ ምንም አይነት ምክር ተቀብላ ከቤት የመቆየት ፍላጎት የላትም። ለምን ቢባል ነገ ተነገ ወዲያ እዚህ ቤት የሚፈጠረው ነገር ስለማይታወቅ እኔም እዚህ ሁሉ ጣጣ ውስጥ የገባሁት ለብሩክ ብዬ እንጂ ለሌላ አይደለም። እሱ ደግሞ ይህንን ታላወቀልኝና ታልተረዳልኝ ያንን ጣጣ ሲወጣ መልሶ ሌላ ችግርና ጣጣ የሚያመጣ ስለሆነ የውሳኔ ሰውና እንዲሁም ጠንካራ ያልሆነ ወንድ ጋር ህይወቴን ራሱ ለመጀመርና ለመምራት አልፈልግም ብላታለች። በእርግጥ ትክክል ናት። ቅድስትም ያለችው ነገር ትክክል ቢሆንም ዳጣም ራሱ ትክክል ነበረች። ለምን ያንን ቤት እንዲሁም ደግሞ ለብሩክ ብዙ ዋጋ መስዋዕትነት የተከፈለለት ነገር አለ። ያንን ነገር ደግሞ በከንቱ አስቀርቶ ዛሬ መውጣት በጣም የሚጸጽትና የሚያም ነገር ነው። ይህንን ስላየችና ስለሰማች ነው ዳጣም ከቤት ለቃ እንድትወጣ ያልፈለገችው። ብቻ ከባድ ነው። ቢቀመጡም ተስፋ የሌለውና እንዲሁም ደግሞ ውሳኔ የሌለው ሰው ጋር ቢቀመጡ ህይወት ራሱ በከንቱ ነው የምታልፈው። ትተው ቢሄዱም ደግሞ የተከፈለለት ዋጋ እንዲሁም ደግሞ የተቃጠለው ጊዜ በሙሉ በጣም የሚቆጭና የሚጸጽት ነው። ግን ቢሆንም ቅድስት በውሳኔዋ መቀጠል አለባት። ያለፈ ነገር ተስፋ ሳይሆን ትዝታ መሆን ያለበት። ያሳለፈችው ነገር ወደፊት ለምትሰራው ነገር ተስፋ እንዲሁም ደግሞ ጥንካሬ አይሆናትም። የሚበጃት ወደ ኋላ የምታሰብ ትዝታ እንጂ ተስፋ ወይም ደግሞ እቅድ ሆኖ ስለማያውቅ ወደፊት የራሷን ውሳኔ ወስና መቀጠልና ማስተካከል የነበረባትን ነገር በሙሉ ማስተካከልና መወሰን ነው ያለባት። ነገ ተነገ ወዲያም ደግሞ ያቃጠለችው ጊዜ እንደገና ቁጭትና ጸጸት ሳይገባት ዛሬውኑ ቅልጥፍ ብላ መሄድ ያለባትንም ሆነ መስራት ያለባትንም መወሰን አለባት። ስለዚህ ብሩክም ሆነ ምሳሌ በአንድ ላይ ኑሮ የማህሌትን አያያዝም ሆነ መምራት ይሞክሩት። ከተመቻቸውም አሪፍ ነው፣ ካልተመቻቸውም የዛ ጊዜ ያውቁታል። ስለዚህ እኔ መውጣት አለብኝ ብላ የወሰነችው ውሳኔ ትክክል ነው። መድብል ራሱ የተበሳጨው ነገር ምንም ስህተት የለበትም። ለምን ቢባል ያንን ሁሉ መከራ እንዲሁም በጥይት እስከ መመታትም ጓደኛውንም እስከ ህይወት ማሳጣት የተደረሰበትን የመጽዋዕትነት ያተሳለፈው ጊዜ መከራ ተረስቶ ከዚች ታረመኔ ጋር ሲኖር የራሱን ውሳኔ ወስኖ ከቤት ለቆ እንዲሁም የወንድምነቱን ነገር ተናግሮ መሄዱ አንድ ነገር ነው። ምንም ስህተት የለበትም። አሁን ላይ ያንን ጀግንነቱንና ጥሩነቱን እንዲሁም ብዙ ታሪክ የጥሩ አባት ተብሎ የተነገረለትን በከንቱ አስቀርቶታል። አሁንም ይህንን ነገር አስቦበትና እንዲሁም ደግሞ ወስኖበት ማህሌትን ከቤት እንደሚያባረር እንዲሁም ደግሞ ቅድስትንም ወደ የነበረችበት እንደሚመልስ ሁላችንም በተስፋ እንጠብቃለን። ግን ይህ ስህተት ሁለተኛ ባይደገም ደስ ይለናል። ማህሌትም ከቤት ለቃ ብትወጣ አሪፍ ነው የሚል ሀሳብ አለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁን ከልብ አመሰግናለሁ።
አሁንም በድጋሚ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ ያገናኘን።